ጥያቄ በተገቢው ተገንዝቦ ተረድተው ምላሽ ከሰጣቸው መዋቅሮች ውስጥ ወረዳችን አንዷ በመሆኗ ህብረተሰቡን በማሳተፍ ዘርፈ ብዙ የልማትና የመልካም ስራዎች ለማሳካት የሚያስችል መደላድሎች ተፈጥሯል። በዚህም ህዝባችን በቅርበት አገልግሎት በማግኘት በመጀመሩ በልማቱና በተሟላ ደረጃ ሁኔታ በመንቀሳቀስ የቻለ ሲሆን በወረዳው ባለፉት 8 ዓመታት በዛሬው ዕለት በ115 ሚሊዮን ብር ወጪ በመንግስትና በህዝቡ ተሳትፎ ተገንብተው ለሚመረቁ የበቁ ጨምሮ በ8 ዓመት ከ880 ሚሊዮን ብር በላይ ሊያወጡ የሚችሉ ስራዎችን ፕሮጀክቶችን በመንግስትና በህዝቡ ሰርተን ለአገልግሎት በቅተዋል። ባለፉት የለውጥ ዓመታትም በወረዳው ያለውን ምቹ ዕድል በመጠቀም በግብርናው ዘርፍ በበጋ መስኖ ስንዴ በመደበኛ የግብርና ስራዎችና አዳዲስ የለውጡ መንግስት እሳቤ ተግባራዊ በማድረግ አንዴ ከማምረት በአመት 4 እና 5 ዙር ወደ ማምረት በመሻገር የቤተሰብ ደረጃ የቤተሰብ ብልጽግናና የምግብ ዋስትናን ከማረጋገጥ ባለፈ ለአካባቢው የኢኒሼቲቭ የልምድና የተሞክሮ ማዕከል ማድረግም ተችሏል። በቋሚ ሰብሎች ትኩረት ሰጥቶ በመስራትም ባህር ዛፍን ለረጅም ዓመታት ተሸፍነው የነበሩ ለም መሬቶችን በሙዝ 165 ሄክታር፣ በአቮካዶ፣ በቡና፣ ማንጎና ቅመማ ቅመም ከ2632 ሄክታር መሬት በላይ በማልማት አርሶ አደሩን ተጠቃሚ ከማድረግ ባለፈ ምርቱን ለማዕከላዊ ገበያ በማቅረብ ገበያ ማረጋጋትም ተችሏል። በባለፈው ዓመትና በዚህ 2017 ዓመትም በሙዝ ችግኝ ብቻ 9.5 ሚሊዮን ብር አርሶ አደሮች ማግኘት ችለዋል። የእንስሳት ሀብት ልማት ትሩፋትም ልዩ ትኩረት ሰጥቶ በመስራት የዶሮ መንደር፣ የወተት፣ የንብና ፍራፍሬ መንደሮችን በስፋት በመፍጠር የህዝባችን ተጠቃሚ እና ተጨባጭ ለውጥ መጥተዋል። ትምህርት ቤቶችም ስታንዳርድ ለማሻሻልና የትምህርት ጥራትን ለማረጋገጥ መላው ህብረተሰባችንን በማሳተፍ ከ75 ሚሊዮን ብር በላይ በመሰብሰብ ደረጃውን የጠበቁ ቅድመ አንደኛ ትምህርት ቤቶች፣ መደበኛ ትምህርት ቤቶችና ደረጃቸውን የጠበቁ መማሪያ ክፍሎች የተማሪ መጻሕፍት ህትመት በማቅረብ የቻለ ሲሆን በዛሬ ዕለትም ከተመረቁት የባሎ ቀርሶ አንደኛ ደረጃ ትምህርት ቤት 1 ብሎክ፣ ሳዳጎራ አንደኛ ደረጃ ትምህርት ቤት 3 ብሎክ፣ ቁዳሳ ከተማ አንደኛ ደረጃ ትምህርት ቤት 1 ብሎክ፣ ቁዳሳ ሁለተኛ ደረጃ ትምህርት ቤት ላይ 2 ብሎክ፣ አፍራን አንደኛ ደረጃ ትምህርት ቤት ላይ 2 ብሎክ፣ ገርበር ሁለተኛ ደረጃ ትምህርት ቤት ላይ 1 ብሎክ ተገንብተው ዛሬ ለምረቃት በቅተዋል ማለት ነው። የንጹህ መጠጥ ውሃ ፍላጎትም ለማሟላት ከመንግስትና ከህዝብ መንግስታዊ ካልሆኑ ድርጅቶች ጋር በመንቀሳቀስ ከ45 ሚሊዮን ብር ወጪ በላይ 47 የውሃ ተቋማትን በመገንባት ከ18% ከነበረበት ወደ 29% የውሃ ሽፋናችን ማድረስ ተችሏል። በተቻለ መጠን የሉቄ ፋቃ የውሃ ችግርም የረጅም ጊዜ የውሃ ችግር የነበረ ቢሆንም አሁን ባለው ደረጃ በመንግስት በየደረጃው ባለው መንግስት የዞን የክልልና የፌዴራል መንግስት በጋራ በመሆን የተለያዩ አማራጮችን በመፈለግ ላይ ይገኛል። በመፈለግም ላይ ትልቅ ተስፋ አለ ማለት ነው። የዜጎች ሁለንተናዊ ብልጽግናን ከማረጋገጥ የሚቻለው ጠንካራ የጸጥታ ተቋማትን መገንባት በመሆኑ በመረዳት በወረዳው በሚገኙ በሁሉም ቀበሌያት ከ9 ሚሊዮን ብር በላይ ወጪ በመሰብሰብ የፖሊስ የአንድ ማዕከል አገልግሎት መስጫ ማዕከላት በመገንባት ለአገልግሎት መብቃት ተችሏል። ጠንካራ መንግስት ለመፍጠርም በሚደረገው ሂደትም ጠንካራ የፓርቲ ተቋማት መፍጠር ሚና የላቀ በመሆኑ በመገንዘብ መላው አባላችንን በማሳተፍ በወረዳው በሚገኙ በሁሉም መዋቅሮች ከ15 ሚሊዮን ብር በላይ ወጪ በማውጣት 64 የብልጽግና ህብረት ጽህፈት ቤቶችን በመገንባት ለአገልግሎት ማብቃት ተችሏል። የመንገድ መሰረተ ልማት ግንባታም ለአንድ አካባቢ እድገት መሰረት በመሆኑ በመገንዘብ ወረዳን የሚያገናኝ ቀበሌን ከቀበሌ ወረዳን ከወረዳና ወረዳን ከአጎራባች ዞኖችና ክልሎች ሊያገናኝ የሚችል መንገድ እስከ 21 ሚሊዮን ብር ሊያወጣ የሚችል 472 ኪሎ ሜትር ከፈታና ሬዳሽ ቦርበር የመትፋት ስራ ተሰርቷል። በዚህም በተለያዩ በሁለቱ ዓመት ህብረተሰቡን በማስተባበር 56 ሚሊዮን ብር በመሰብሰብ ሎደር፣ ግሌደርና ሲኖ በመግዛት በየአካባቢው ያሉ የመንገድ ችግሮችን በራሳችን መፍታት ችለናል። በዛሬ ዕለት ለሚመረቀው የበቃው የባሎ ድልድይ ጨምሮ 2 ትላልቅ ድልድዮችን በመንግስትና በህዝብ ንቁ ተሳትፎ በመገንባት ለአገልግሎት በቅተዋል። የጤና ጥበቃ ልማትም ከአንድ አካባቢ እድገት መሰረት ወሳኝ በመሆኑ በመገንዘብ የሚስተዋሉ የጤና ችግሮችን ለመቅረፍ በዛሬ ዕለትም የሚመረቁ የዚዞና የሽንጉል ሰዳ ጤና ክልል ጨምሮ በሁሉም አካባቢዎች ከጤና ልማት ስራችን ጋር ተያይዞ በጣም ብዙ ስራዎችን መስራት ተችሏል።
የተፈጥሮ ሀብታችንን በማልማት የቱሪስት መዳረሻ እና የኢኮኖሚ መዋቅር ሽግግር ለማድረግ ሚናው ከፍተኛ በመሆኑ በመገንዘብ በወረዳው ሰፊ ስራ ይሰራ ሲሆን ስልጤ ሐይቅን ከተጋረጠበት የደለል ሙሊት አደጋ ለመከላከል በዙሪያው የተፋሰስ ልማትና በዙሪያው ለበርካታ ዓመታት የነበረውን የባህር ዛፍ አንስቶ በሙዝ እና በፍራፍሬ ተክቶ በማልማት እንዲሁም ለመዝናኛ የሚሆን ጀልባ በማስገባት አካባቢው ዘወትር ለአገልግሎት እየዋለ ያለበት ሁኔታ አለ። በዚህም ወደ ወረዳ የሚመጡ ጎብኚዎች ቁጥርም በየጊዜው የጨመረም ጭምር መጥተዋል። ከተሞቻችንን ለዜጎች ምቹ እና ማራኪ ከማድረግ ባለፈም ኢንቨስትመንት ሳቢ ለማድረግ የውስጥ ለውስጥ መንገድ ከፈታና ደረጃ ማሻሻል፣ አደባባዮችና መንገድ ካፌዎችን በማልማት ለኢንቨስትመንትና ለተለያዩ ተቋማት የሚሆኑ ከ120 ሄክታር መሬት በላይ በማቅረብ ለ12 ኢንቨስትመንቶች ማስተላለፍ ተችሏል። አብዛኞቹ ኢንቨስትመንቶች አሁን በስራ ላይ ይገኛሉ። ብልጽግናን መንግስት ሰው ተኮርን እሳቤ የሰራ በመሆኑ በወረዳው ለ51 የመምህራንና የመንግስት ሰራተኞች ማህበራትን በማደራጀት መሬት የማስተላለፍ ስራ በመስራት መምህራን የቤት ባለቤት፣ የመንግስት ሰራተኞች የቤት ባለቤት እንዲሆኑም ሰፊ እድል ተፈጥሯል። ወጣቱን ፍትሃዊ የሀብት ተጠቃሚ ለማድረግ ባለፉት ዓመታት ከ15000 በላይ ስራ አጥ ወጣቶችን በከተማ የስራ እድል በመፍጠር ተጠቃሚ ማድረግ የተቻለ ሲሆን በገጠር ለተደራጁ ወጣት ማህበራትም መሬት በማቅረብ በአትክልትና ፍራፍሬ ልማት በማሰማራት ሰፊ ውጤትም ጭምር ተገኝቷል። በወረዳው መዋቅር ሲደራጅ አንድ መቀመጫ ቢሮ የነበረው ሲሆን ለቢሮ አገልግሎት ከ2 ሚሊዮን ብር ይከፈል የነበረውን ይህን ክራይ ለማቃለል በመንግስትና በህዝብ ማስተባበር ከ27 ሚሊዮን ብር በላይ ወጪ በማውጣት ሙሉ አስተዳደር የአዳራሽና የአስተዳደር ቢሮ ግንባታ በመገንባት ሙሉ በሙሉ ሴክተሮቻችን ውስን ሴክተሮች ሲቀሩ ሙሉ በሙሉ ሴክተሮቻችን ከክራይ ነፃ እየሆኑ መጥተዋል። በዚህ ዓመትም 16